ህይወት ይቀጥላል። ህይወት ይቀጥላል። ደቂቃዎች ሰዓታትን ወልዶ፣ ሰዓታት ቀናትን ወልዶ፣ ቀናት ሳምንታትን ወልዶ፣ ሳምንታት ወራትን ወልዶ፣ ወራት አመታትን ወልዶ ህይወት ይቀጥላል። ከፍታም ቢሆን ዝቅታ ህይወት ይቀጥላል። ማግኘት ቢሆን ማጣት ህይወት ይቀጥላል። ሀዘን ቢሆን ደስታ ህይወት ይቀጥላል። የህይወት ማቆሚያ ምንም ነገር የለውም። ህይወት ይቀጥላል። ካሉበት ሰዎች ከሌሉበት ሰዎች፣ በድህነት ቢሆን በባለ ጠግነት ህይወት ይቀጥላል። ድሃም በህይወቱ ውስጥ እያለ ህይወት ይቀጥላል። ባለ ሀብቱም በሀብቱ ውስጥ እያለ ህይወት ይቀጥላል። ግን አንድ አለ ልዩነት የሚያመጣው። እሱ እውነት ካልገባችሁ የህይወት መቀጠሉ ትርጉሙ ምንድን ነው ብላችሁ ብትጠይቁኝ፣ አንድ እውነት አለ። ለህይወት የሚያስፈልገው እውነተኛ የእግዚአብሔር ልጅ በህይወታችሁ ውስጥ ከሌለ ያ ህይወት ቀጠለም ቆመም እኔ እንጃ መቀጠያ ያለው ብዬ ላስብ ይከብደኛል። ለምን መሰላችሁ? እውነቱ ያ ስለሆነ ነው። እውነቱ እሱ ስለሆነ ነው። የህይወት ውሃ ምንጭ ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ስለሆነ አዳኛችን ወደ ምድር ሲመጣ እኛን ልታደገን ከቆሸሽንበት አጥቦ ሊያነጸን ክርስቶስ ሲመጣ ህይወትን ሊያስቀጥል እድሜ ሊሰጠን በኃጢአት ከወደቅንበት ከዛ መንደር ሊያወጣ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ከሰማይ ወደ ምድር ወርዶ ስለኛ ያንን ሁሉ መከራ በራሱ ሲወስድ ህይወታችን ሊያስቀጥል ነው። ታዲያ ህይወት ይቀጥላል ስትባይ እህቴ ምን ይሰማሻል? ወንድሜ ምን ይሰማሃል? እውነት ህይወት ይቀጥላል። እውነት ህይወት ይቀጥላል። በዳናውም ባልዳናውም ህይወት ይቀጥላል። ግን የነገ ህይወት የሚባል አንድ እውነት አለ። እውነታው ይህ ነው። አዳኛችን ኢየሱስ ብቻ ነው። እውነታው ይህ ነው። አዳኛችን ኢየሱስ ብቻ ነው። በሚቀጥል ህይወት ውስጥ በእውነቱ መንገድ ካልቆማችሁበት የነገስ ተስፋ ምን እንደሆነ ካላወቃችሁ ታዲያ ምን ይባላል? ይህ ህይወት ነው ወይስ አይደለም ብላችሁ እራሳችሁን ጠይቁ። እውነት ነው። በህይወት ውስጥ ብዙ መንገድ አለ። ማግኘት አለ፣ ማጣት አለ፣ መደሰት አለ፣ ማዘን አለ፣ ማልቀስ አለ፣ መሳቅ አለ፣ ከፍታ አለ፣ ዝቅታ አለ፣ ትላንት አለ፣ ዛሬም አለ፣ ነገም አለ። ህይወት ካለ አንቺ ካለሽ ህይወት አለ። እውነት ህይወት ምን እንደሆነ ታውቃላችሁ? ህይወት ይቀጥላል ስትባሉ ራሳችሁ ጠይቃችሁ ታውቃላችሁ? እኔ ግን ራሴን ጠይቄ አውቃለሁ። ዛሬም ምላሽ ሊሰጣችሁ መጣሁ። ህይወት ይቀጥላል ስትባይ አንቺው ራስሽ ነሽ። ህይወት ማለት እኮ አንቺው ነሽ። ህይወት ማለት እኮ አንተ ነህ። አንተ ከሌለህበት የትኛው ህይወት ይቀጥላል? አንተ ካልኖርክበት የትኛው ህይወት ይቀጥላል? እኔ ካለሁበት ህይወት ይቀጥላል። እኔ ከደረስኩበት ህይወት ይቀጥላል። ትላንትና እያየው ዛሬን ካለፍኩበት ህይወት ይቀጥላል። ዛሬ ስላለሁበት ትርጉሙን ካወቅኩት፣ ዛሬ ስለመቆሜ እውነቱን ካወቅኩት ህይወት ይቀጥላል። ለካስ እውነት ነው። ለደረስኩበት፣ ላየሁበት፣ ለቆምኩበት፣ ለተነፈስኩበት ፈጣሪን አመሰግናለሁ። እውነትም ህይወት ይቀጥላል። እህቴ ህይወት ይቀጥላል።